የአፍሪካ ቀንድ እጅግ ያልተጠበቀ ዱብዳ ክስተት ውስጥ እያለፈ ነው። ባለፉት 24 ሰዓታት ውስጥ መሬት አንቀጥቅጥ ዜና የሆነው የእስራኤል ውሳኔ ቀይ ባህርንና ኤደን ባህረ ሰላጤን ሲያተራምስ አድሯል። ሀርጌሳ በደስታ ተንቆጥቁጣ ጮቤ ስትረግጥ አድራለች፣ አረፋፍዳለች። በተቃራኒው ግን በቁጭትና በንዴት ስሜት ውስጥ ያለፉም አሉ። ሞቃዲሾ፣ ካይሮ፣ አንካራና ጅቡቲ በቁጣ ታምሰዋል። አዲስ አበባ ደግሞ በዚህም በዚያም የሚሆነውን እየተመለከተች ነገሩን ከዳር ሆና በትዝብት እያየች ነው። እስራኤልና ሶማሊላንድ አንዱ ለሌላው የሀገርነት እውቅና ለመስጠት መስማማታቸውን ተከትሎ የተፈጠሩ አበይት ክስተቶችን፣ የተሰጡ ትንታኔዎችን በዝርዝር እንመለከታለን። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን ተጀምሯል። በመግቢያችን ላይ ያነሳነውን አበይት ነጥብ ዝርዝር መረጃውን እንደሚከተለው እናጋራችሁ። ይህ በመግቢያችን ላይ የተመለከትነው እስራኤል ሀርጌሳን ሀገር ነሽ ካለቻት በኋላ የተፈጠረው የደስታ ስሜት ነው። የእስራኤል መንግስት ሶማሊላንድን እንደ አገር እውቅና መስጠቱን ይፋ ማድረጉን ተከትሎ በሶማሊላንድ ዋና ከተማ ሀርጌሳ የታየ ህዝባዊ የደስታ መግለጫ ትዕይንት ነው። በሀገሪቱ ዋና ዋና መንገዶችና አደባባዮች ላይ የተሰበሰበው ህዝብ የሶማሊላንድን አረንጓዴ፣ ነጭና ቀይ ባለ 3 ቀለም ሰንደቅ ዓላማ ሲያውለበልብ አምሽቷል። አንዳንዶቹም ባንዲራውን በትከሻቸው ላይ ደርበው ተስተውለዋል። ትላንት አመሻሽ ላይ ብዙዎች ባልጠበቁት መልኩ የተሰማው ዜና በመካከለኛው ምስራቅም ሆነ አፍሪካ ቀንድ በርካታ ስሜቶችን የፈጠረ ቢሆንም የቀጠናው የፖለቲካ ተንታኞች ግን ሁኔታውን ድንጋጤ ወይም ሾክ ያነገሰ ሲሉ ገልጸውታል። በመካከለኛው ምስራቅ ከሉዓላዊ ሀገራትም ሆነ ከአሸባሪ ቡድኖች ጋር ለ2 ዓመታት ያደረገችው ተከታታይ ጦርነት ገና መስመር ያልያዘላት እስራኤል በአፍሪካ ቀንድ ውጥንቅጥ የሚፈጠር ውሳኔ ታሳልፋለች ብሎ የጠበቀ አልነበረም። እስራኤልና ሶማሊላንድ አንዱ ለሌላው የሀገርነት እውቅና ለመስጠት መስማማታቸውን ተከትሎ ውቅያኖስም ሆነ አህጉር ያለየው ትርምስ ተቀስቅሷል። ሀርጌሳ በደስታ ተንቆጥቁጣ ጮቤ ስትረግጥ አርፍዳ ስታድር፣ በተቃራኒው በቁጭትና ንዴት ስሜት ውስጥ ያለፉት ሞቃዲሾ፣ ካይሮ፣ አንካራና ጅቡቲ ግን በቁጣ ታምሰዋል። አዲስ አበባ ደግሞ በዚህም በዚያም የሚሆነውን ከዳር እየተመለከተች ነገሩን እያጤነች ነው። እስካሁን ባሰባሰብነው መረጃ መሰረት የእስራኤልን ውሳኔ የደገፈ ሀገር የለም። ተቃዋሚዎች ግን በዝተዋል፣ እንዲያውም ያልተጠበቁ ሀገራት ጭምር። ከሰሞኑ የአረቡም ሆነ የአውሮፓ ሀገራት አጀንዳቸው በጋዛ መልሶ ማልማት ወይንም የገልፉ ሪቤራ ተብሎ ለተሰየመው ፕሮጀክቱን መሆን የሚዋጡ ወታደሮችን በተመለከተ የዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ በርካታ ሀገራትን በማሳመን ላይ ነው የሚል ነበር። ትላንት የተሰማው መረጃ ግን ለየትኛውም ወገን ያልተጠበቀ ነበረ። እስራኤል ሀገር ለመሆን ብቁ ከሆነችው ነገር ግን ሀገር ሆና መጠራቷ ግራ በሚያጋባው ሶማሊያ ግዛቴ ነሽ አትገነጠይም በሚል ለበርካታ አስርት ዓመታት ስትከለከል የቆየችው ሶማሊላንድ ጋር እውቅና ለመሰጣጠት ያደረገችው ስምምነት አሁን ካለችበት ቁመና ጋር የማይገመት ነበር። ይህ ደግሞ ታሪክ ራሱን የደገመበት አጋጣሚ እንዲፈጠር ምክንያት ሆኗል። በፈረንጆቹ 1979 እንኳ ዓለም ለካይሮ እጅግ ቅርብ የነበሩት የዓለም ሀገራት ስብስብ ባልጠበቁት መልኩ የተፈረመው የካምፕ ዴቪድ አግሪመንት እስራኤል ከግብጽ ጋር ያሰረችው ውል ነበረ። ያ ስምምነት ግብጽ ለእስራኤል የሀገርነት እውቅና የሰጠችበት የመጀመሪያዋ የአረብ ሀገር ያደረጋት ነበረ። አሁን ደግሞ ለራስ ገዟ ሶማሊላንድ እስራኤል የሀገርነት እውቅና የሰጠች የመጀመሪያዋ የምድራችን ሀገር ሆናለች። በእርግጥም ሶማሊላንድ በአዲሱ ፕሬዝዳንቷ አብዱራህማን ሙሐመድ አብዱላሂ አማካኝነት እየተጠናቀቀ ባለውም ሆነ በቀጣዩ የፈረንጆቹ ዓመት ሉዓላዊ ሀገር የመሆን ህልሟን እውን ለማድረግ ዓለም አቀፍ ዘመቻ እያደረጉ ነበረ። ነገር ግን እውቅናው ይሰጣል በሚል ሲጠበቅ የነበረው አባት ሀገሯን ሶማሊያን እርባና ቢስ ወይም ሚሰራብል በሚል ሲያበሻቅጧት ከከረሙት ዶናልድ ትራምፕ ነበር። Somalians, I don't want them in our country, I'll be honest with you, okay? Somebody would say, oh, that's not politically correct. I don't care. I don't want them in our country. Their country is no good for a reason. ሆኖም ዋሽንግተን ስትሽኮረመም ያልተጠበቀችው እስራኤል በአቋራጭ ከተፍ ብላ አፍሪካ ቀንድን ያተራመሰ ውሳኔ ያሳልፋለች። በስልጣን ዘመናቸው ሶማሊላንድ የተጨበጠ እውቅና ስታገኝ የተመለከቱት የዋዳኒ ፓርቲ መስራችና ሊቀመንበር የሆኑት አብዱራህማን ሙሐመድ አብዱላሂ ወይም ሚሮ የሶማሊላንድ ፕሬዝዳንት ሆነው የተመረጡት ባለፈው ዓመት ህዳር ወር ላይ ነበረ። በወቅቱ ስልጣን ላይ የነበሩት ፕሬዝዳንት ሙሴ ቢሂ አብዲን የምራጩን 64% ድምጽ በማግኘት ነበር ያሸነፉት።
ያለፉት። በአውሮፓውያኑ እስከ 2012 ድረስ ከጀስቲስ ኤንድ ዌልፈር ፓርቲ ጋር በመሆን ይሰሩ የነበሩት ፕሬዝዳንት አብዱራህማን ከፓርቲው አመራሮች ጋር በተፈጠረ አለመግባባት ዋዳኒን መስርተዋል። ለ12 ዓመታት የሀገሪቱ ህዝብ ተወካዮች ምክር ቤት አፈ ጉባኤ የነበሩት ፕሬዝዳንት አብዱራህማን መሐመድ ሀገራቸው ዓለም አቀፍ እውቅና እንድታገኝ እንደሚሰሩም ቃል ገብተው ነበረ። ላለፉት 3 አስርት ዓመታት ከሶማሊያ መንግስት ጋር ነጻ ሀገር መሆኗን በሚመለከት ያደረገቻቸውን ያልተሳኩ ንግግሮችን መለስ ብሎ ማየትና መነጋገር እንደሚያስፈልግ ይህንንም እንደሚያደርጉ ቃል ገብተው ነበር። አብዱራህማን አገራቸው ከኢትዮጵያ ጋር ስለፈረመችው የመግባቢያ ስምምነትን በተመለከተ ከዚህ ቀደም በተጠየቁበት ወቅት ሶማሊላንድ ከየትኛውም ሀገር ጋር የሁለትዮሽ ስምምነት የማድረግ መብት እንዳላት መናገራቸው ይታወሳል። ነገር ግን ይፋዊ እውቅናው በእርሳቸው ዘመን ለማሳካት ሲጥሩ የነበሩት ኢሮ ሩቅ ትመስል ከነበረው እስራኤል የማይሳካ ይመስል የነበረውን የመጀመሪያውን ማረጋገጫ አግኝተዋል። ይህ የእስራኤል ውሳኔን ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነጻ ሀገርነት እውቅናን ስትጠብቅ ለቆየችው ሶማሊላንድ የመጀመሪያው የሀገርነት እውቅና ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል የሶማሊላንድ ሪፐብሊክን እንደ ነጻና ሉዓላዊት ሀገር በይፋ እውቅና መስጠቷ ለአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ብለዋል። የውጭ ጉዳይ ሚኒስትር ጌዲዮን ሳር በትላንትናው ዕለት እንዳስታወቁት እስራኤልና ሶማሊላንድ ሙሉ ዲፕሎማሲያዊ ግንኙነት መጀመር የሚያስችላቸውን ስምምነት ተፈራርመዋል። ይህ ስምምነት የአምባሳደሮች ሹመትን ጨምሮ በሁለቱም ሀገራት ኤምባሲዎችን ለመክፈት የሚያስችል ነው ተብሏል። ኔታንያሁ የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብደላህን እንኳን ደስ አሎት ብለዋል። የሶማሊላንድ ፕሬዝዳንት ጽህፈት ቤት እስራኤል የሰጠችውን ሉዓላዊ ሀገርነት እውቅናን ተከትሎ ባወጣው መግለጫ ታሪካዊና በመርህ ላይ የተመሰረተ ውሳኔ ሲል አድናቆቱን ገልጿል። አክሎም እውቅናው ሶማሊላንድ በዓለም አቀፉ መድረክ ለዓመታት እውቅና ለማግኘት ስታደርግ ለነበረው ጥረት መሰረት ነው ብሎታል። ይህ እውቅና ሶማሊላንድ ለረጅም ጊዜ የዓለም አቀፍ ተቀባይነት ለማግኘት ስታደርግ የነበረው ረጅም ጉዞን የሚያመላክት ሲሆን ይህም ታሪካዊ፣ ህጋዊና የሞራል አገርነት ይገባኛል ጥያቄን ያረጋግጣል ብሏል። የፕሬዝዳንቱ ጽህፈት ቤት መግለጫ ሶማሊላንድ ከእስራኤል ያገኘችው የሀገርነት እውቅና በአፍሪካ ቀንድ የተረጋጋች ዴሞክራሲያዊና ኃላፊነት የሚሰማት ሀገር መሆኗን ያሳያል ብሏል። ሶማሊላንድ ከ30 ዓመታት ነጻ መንግስት ምስረታ ከቀሪው የሶማሊያ ግዛት በተለይም የተረጋጋ ስርዓት ለመገንባት ከመቻሏን በላይ በበርካቶች የተወደሱ ዴሞክራሲያዊ ምርጫዎችን በማካሄድ የመሪዎች ለውጥን አድርጋለች። ነገር ግን ከየትኛውም የዓለም ሀገር ቀጠናዊ፣ አህጉራዊና ዓለም አቀፋዊ ተቋም የሀገርነት እውቅናን ሳታገኝ ቆይታለች። እስራኤል ለሶማሊላንድ የሰጠችው ሌሎችም ተመሳሳይ እርምጃ እንዲወስዱ በር ሊከፍት ይችላል ተብሏል። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ባለስልጣናት በኩል ለሶማሊላንድ እውቅና የመስጠት ጉዳይ በተደጋጋሚ ሲነሳ ቆይቷል። የአፍሪካ ቀንድን ፖለቲካ በሚገባ የሚያውቁት አምባሳደር ቲቦር ናዥ ቀጣዮቹ ሀገራት አሜሪካና ኢትዮጵያ ይሆናሉ ብለዋል። ያም ሆኖም ዛሬ ማለዳ በወጣ መረጃ ትራምፕ ቤንያሚን ኔታንያሁን ተከትዬ በፍጥነት ለሶማሊላንድ የሀገርነት እውቅና አልሰጥም ሲሉ መናገራቸውን ደ ኒውዮርክ ፖስት ዘግቧል። ኔታንያሁ ሰኞ ዕለት ከትራምፕ ጋር እንደሚገናኙ የሚጠበቅ ሲሆን በዚህ ጉዳይ ላይ ማብራሪያ ያደርጋሉ ተብሎ ይጠበቃል። ሞቃዲሾ ግን እሳት ለብሳ እሳት ጎርሳ ግዛት አትቆረስም ስትል ውሳኔውን ተቃውማለች። ቪላ ሶማሊያ በቁጣ ይፋ ካደረገው መግለጫ ደግሞ ጥቂቱን እናጋራችሁም። የሐሰን ሼህ መሐመድ መንግስት የሶማሊያ ፌዴራል መንግስት ሆን ተብሎ በሉዓላዊነቱ ላይ የተቃጣውን ጥቃትና እስራኤል ለሰሜናዊ የሶማሊያ ክልል እውቅና ሰጠች በሚል የተላለፈውን ህገወጥ እርምጃ በግልጽና በማያሻማ መልኩ ውድቅ አድርገነዋል ያለ ሲሆን የሶማሌላንድ ክልል የሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊ ግዛት ወሳኝ የማይነጣጠልና የማይገረሰስ አካል ነው ብሏል። አክሎም የሐሰን ሼህ መሐመድ መንግስት ሶማሊያ አንድ የማትከፋፈል ሉዓላዊት ሀገር ነች፣ እናም የትኛውም የውጭ አካል አንድነቷን ወይም የግዛት መዋቅሯን የመቀየር ስልጣንም ሆነ መርህ ሊኖረው አይገባም ብሏል። ይህንን እውነታ ለመናድ የሚፈልግ ማንኛውም መግለጫ፣ እውቅና ወይም ዝግጅት ከንቱ፣ ባዶና በዓለም አቀፍ ህግ ዘንድም ምንም አይነት ህጋዊም ሆነ ፖለቲካዊ ተጽዕኖ የሌለው ነው ሲልም ወቅቷል። መግለጫው ሲቀጥል ከሶማሊያ አንድነት አስተዳደርና ህገ መንግስታዊ ስርዓት ጋር የተያያዙ ጉዳዮች በህጋዊ ህገ መንግስታዊና ሰላማዊ መንገድ የሚፈቱ ሲሆን ብቸኛ ባለቤቱና ባለመብቱም የሶማሌ ህዝብ ነው ሲል አክሏል። ሞቃዲሾ ከሶማሊላንድ አልፎ የፍልስጤምን መብት ደግፋለሁ ብላለች። ሶማሊያ ለፍልስጤም ህዝብ ህጋዊ መብት የራስን ዕድል በራስ የመወሰን መብታቸውንና በእስራኤል መንግስት አማካኝነት የተፈጸመውን ወረራ ውድቅ እናደርጋለን፣ አስገዳጅ መፈናቀልን ወይም የዴሞግራፊ ለውጥና የሰፈራ መስፋፋትን በጽኑ እንቃወማለን፣ በመርህ ላይ የተመሰረተና የማያወላውል ድጋፋችንን እያረጋገጥን በዚህ ረገድ ሶማሊያ የፍልስጤም ህዝብ አገር አልባ ማድረግን በፍጹም አንቀበልም ብሏል የሐሰን ሼህ መሐመድ መንግስት። መግለጫው ሲቀጥል በግዛታችን ላይ ሀገራችንን ወደ ውክልና ጦርነት ስቦ የሚያስገባ ወይም ቀጠናዊና ዓለም አቀፋዊ ፍጥጫን ወደዚህ ቀጠና የሚያስመጣ የውጭ ወታደራዊ
ወታደራዊ ሰፈር ወይም ዝግጅት እንዲቋቋም አንፈቅድምም ሲል አክሏል። የሶማሊያ መንግስት የሀገሪቱ ዜጎች አንድነታቸውን ነቅተው እንዲጠብቁ፣ የሀገሪቱን ሉዓላዊነትና የግዛት አንድነትም እንዲከላከሉ ቁርጠኛ አቋም እንዲይዙም ጥሪ አቅርቧል። ተቃውሞው ከሶማሊያ ብቻ ሳይሆን ገና ካሁኑ የቀጠናው አስተላለፉ ጎራውን እየለየ ይገኛል። የእስራኤልን ውሳኔ ግብጽ፣ ቱርክና ጅቡቲ በመቃወም የመጀመሪያዎቹ ሆነዋል። እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ነው ሀገራቸው ተቃውሟቸውን ሲያሰሙም የሶማሊያን ግዛት እውቅና መስጠቷ ተቀባይነት የሌለው ነው ሲሉ ሙሉ በሙሉ ውድቅ ያደረጉት። ሀገራቱ ለሶማሊያ ግዛቶች አንድነት፣ ሉዓላዊነትና ደህንነት ሙሉ ድጋፍ አለን ያሉ ሲሆን የሶማሊያን ሉዓላዊነት የሚነኩ ወይም በሀገሪቱ ውስጥ ያለውን ሰላምና መረጋጋት የሚነዱ ማናቸውንም እርምጃዎችን እንቃወማለንም ብለዋል። የግብጽ የውጭ ጉዳይ ሚኒስትር የሆኑት ዶክተር በድር አብድላቲን፣ የቱርክ የውጭ ጉዳይ ሚኒስትር ካህን ቪዳንና የጅቡቲ ሪፐብሊክ የውጭ ጉዳይ ሚኒስትር አብዱል ቃድር ሁሴን ከሶማሊያ ሪፐብሊክ የውጭ ጉዳይ ሚኒስትር አብዱል ሰላም አብዲ አሊጋ ጋር ባደረጉት የስልክ ውይይት ላይ ነው የየሀገራቱን አቋም ይፋ ያደረጉት። ተቃውሞው በዚህ ብቻ አላበቃም። በጅቡቲው ተወላጅ የሚመራው አፍሪካ ህብረትም የእስራኤልን ውሳኔ ተቃውሟል። የአፍሪካ ህብረት የሶማሌላንድን እውቅና ውድቅ አድርጓል። ለሶማሊያ የግዛት አንድነትና ሉዓላዊነት ያለኝን ጽኑ ቁርጠኝነትን ማረጋግጣለሁ ብሏል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ሶማሌላንድን እንደ ገለልተኛ ሀገር እውቅና ለመስጠት የሚደረገውን ማንኛውንም እንቅስቃሴ ውድቅ ማድረጋቸውንና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሚ አረጋግጠዋል። ከሶማሌላንድ ጋር በተያያዙም የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ ዩሱፍ ሲናገሩ የአፍሪካ ህብረት በውህደት ስምምነቱ መርሆ ላይ የተመሰረተውን ረጅም ጊዜ ያስቆጠረና ወጥ የሆነ አቋሙን በማያሻማ ሁኔታ በድጋሚ ያረጋግጣል ብለዋል። ሊቀመንበሩ አክለውም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት ማለት ነው እንደ ፈረንጆቹ አቆጣጠር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይደፍሩ መሆናቸውን በማክበር ላይ የተመሰረተ ነው ሲሉ አሳስበዋል። የኮሚሽኑ ሊቀመንበር ሶማሊላንድን እንደ ገለልተኛ አካል እውቅና ለመስጠት ያለመ ማንኛውንም ተነሳሽነት ወይም እርምጃን በጽኑ ውድቅ ያደርጋሉ ያለው መግለጫው ሶማሊላንድ የሶማሊያ ፌዴራላዊ ሪፐብሊክ አካል ሆና ትቀጥላለች ሲልም አክሏል። ሊቀመንበሩ የሶማሊያን አንድነት፣ ሉዓላዊነትና የግዛት አንድነትን ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሰረታዊ መርሆች ጋር ይቃረናል ሲልም አስጠንቅቀዋል። በተጨማሪም እንዲህ ያሉ እርምጃዎች በአህጉሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድሩም አደገኛ አርአያነትን የመፍጠር አደጋ አላቸው ብለዋል። እስራኤልና ሶማሌላንድ አንዱ ለሌላው የሀገርነት እውቅና ለመስጠት መስማማታቸውን ተከትሎ ከተሰጡ ትንታኔዎች መካከል አንዱ የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ያጋሩት ነው። ተቃዋሚው ደሳለኝ እስራኤል ለሶማሌላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር ሌላ አዲስ ክስተት ነው ብለውታል። አክለውም እስራኤል ሶማሌላንድን እውቅና መስጠቷ በምላሹ ወታደራዊ ቤዝ ወይም የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት እንደሆነና በምላሹ ሶማሊላንድ ጋዛውያንን የመቀበል ግዴታ የሚጥልባት ይመስላል ሲሉም መላምታቸውን አስቀምጠዋል። ውሳኔው ሶማሊያን፣ ግብፅን፣ ቱርክንና አብዛኛው የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሊላንድ ምናልባት ደግሞ ለኢትዮጵያና አረብ ኤምሬት የሚያስደስት ነው ቢሉም የተባበሩት አረብ ኤምሬቶችና ሳውዲ አረቢያ አባል የሆኑበት ገልፍ ኮርፖሬሽን ካውንስል የእስራኤልን ውሳኔ አልቀበልም ብሏል። ይህ ብቻ ሳይሆን ዓለም አቀፍ ሕግን የጣሰና በሶማሊያ ሉዓላዊነት ላይ የተቃጣ ወንጀል ነው ሲልም አጣጥሎታል። ደሳለኝ ጫኔ ደግሞ ይቀጥላሉ። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት ዓለም አቀፍ ድጋፍ እንዲያገኝም በር ሊከፍት ይችላል ብለዋል። ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም አካባቢውን ግን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርገው የሚችልበት ከፍተኛ ስጋት አለ ብለዋል። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል በማለት ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል የሆነች መምጣቷ አይቀርም ነው ያሉት። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶቿ የመከበብ አደጋ ኢንሰርክልመንት ስጋት ሊሆንበት ይችላል ሲሉም መክረዋል። ይህም ብቻ ሳይሆን ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብን ተቀጥላ ነው ብላ ቂም መያዟና ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል ብለዋል።
ብለዋል። የምክር ቤቱ አባሉ ሌላም ስጋት አላቸው። ቀጠናው ዲፕሎማሲና ጂኦፖለቲካ እንደዚህ በየሰዓቱ እየተቀያየረ ባለበት በዚህ ወቅት በኢትዮጵያ ውስጥ ያለው የእርስ በርስ ጦርነት ለውጭ ኃይሎች መጠቀሚያ በር መክፈቱም የማይቀር ይመስላል ብለዋል። ምክር ቤት ላይ በተደጋጋሚ መናገራቸውን በማስታወስ ጠንካራ የውጭ ግንኙነት ሊኖረን የሚችለው በቅድሚያ የውስጥ ጥንካሬና አንድነት ሲኖረን ነው። ያን ደግሞ ማሳካት የምንችለው የውስጥ ችግራችንን በንግግር መፍታት ስንችል ብቻ ነው ብለዋል። የሶማሌላንድ እውቅና ለኢትዮጵያ ትልቅ ዕድልና ተስፋ ወይም ተግዳሮት ሊሆን እንደሚችል በመስጋት የጻፉት ደሳለኝ ጫኔ ኢትዮጵያ በስሜት ሳይሆን በሰከነና የሀገርን የረጅም ጊዜ ጥቅምን ባስጠበቀ መንገድ መንቀሳቀስ ይገባታል ሲሉ ነው የመከሩት። በዚህ ልክ የሰከነና የተጠና ዲፕሎማሲ መስራት የሚችል የውጭ ጉዳይ አገልግሎት ዲፕሎማቲክ ኮርና መንግስት አለ ነው የሚለው ጉዳይ የስንት ብር ጥያቄ እንደሆነ ለመገመት ቢከብደኝም ለዚህም ጥያቄ ምላሹን ጊዜ የሚነግረን ይሆናል ብለዋል። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው የመረጃ ጥንቅራችን የተከታተላችሁትን ይመስል ነበረ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።